ከ17 ዓመት በታች 18 ቡድኖች እንዲሁም ከ17 ዓመት በላይ 20 ቡድኖችን ለአንድ ወር ሲያሳትፍ የከረመው ዓመታዊው የዳቶ ካፕ እግር ኳስ ውድድር በርካታ የስፖርቱ ቤተሰቦች በተገኙበት ፍጻሜውን አግኝተዋል። አቶ ናሁም ዳሂት የሐዋሳ ከተማ አስተዳደር ባህል ቱሪዝምና ስፖርት መምሪያ የስፖርት ዘርፍ ኃላፊ ሲሆኑ ዓመታዊ ዳቶ ካፕ እግር ኳስ ውድድር በርካታ ወጣቶች የሚሳተፉበት ደማቅ ዝግጅት በመሆኑ ከተማ አስተዳደሩ አካባቢውን የሚመጥን የማዘውተሪያ ስፍራ እንደሚያስገነባ ገልጸዋል። ማዘውተሪያ ቦታ አካባቢ ችግር አለ። ይህንን ችግር ለመቅረፍ ከተማ አስተዳደሩ አሁን የመጡ ከንቲባችን ልዩ ትኩረት ሰጥቶ እየሰሩ ነው የሚገኘው። ያው እንደሚታወቀው በከተማችን ከኮሪደር ልማት ጋር ተያይዞ በርካታ የስፖርት ማዘውተሪያ ቦታዎች እንደተሰሩ ይታወቃል። ዳቶ ቀበሌም ልዩ ትኩረት ተሰጥቶ እቅድ ታቅዶ 2019 ዓ.ም ደረጃውን የጠበቀ የእግር ኳስ እና የተለያዩ ስፖርት ማወዳደሪያ ሜዳዎች ለመስራት ታቅዶ እንዳለና አጭር ጊዜ ውስጥ ይሄ ጥያቄ ደግሞ ምላሽ እንደሚያገኝ በከተማ ደረጃ ያው ስለተግባባን ይሄ የወጣቱ ጥያቄም የማህበረሰቡም የቀበሌም ህዝብ የነዋሪውም ጥያቄ በዚህ በእቅድ የሚመለስ ነው የሚሆነው። እጅግ በጣም አመሰግናለሁ። አቶ ዳንኤል ዳዮ የዳቶ ካፕ መስራችና ደጋፊ ሲሆኑ የ2017 የዳቶ ካፕ እግር ኳስ ውድድር ስኬታማ እንደነበር ጠቁመዋል። የዘንድሮ ፕሮግራም ከወትሮውም ለየት ያለ ነው። አጀማመሩ ለየት የሚያደርገው ዳቶ ካፕ አዲስ ቲም ይዞ ብቅ ብሏል። ደዩ ብሪሊያንስ አካዳሚ ይሄ ለየት ያደርገዋል ከወትሮው ደግሞ እጅግ በጣም ለየት ያለው ይህንን ፕሮግራም የመንግስት የስፖርት ዘርፍ አመራሮች በቦታው ተገኝተው የከፈቱት መሆኑ የዘንድሮ ለየት ያደርገዋል። ሁለተኛም ክቡር ከንቲባ ጥራቱ በየነ ለዚህ አካባቢ የረጅም ጊዜ የማዘውተሪያ ጥያቄዎች መልስ ያገኙበት 7ኛ ዓመት ጌም እንደመሆኑ መጠን የዘንድሮ በጣም ለየት ይላል። እኛ እንደ ፕላን የያዝነው ምንድነው? ምክንያቱም ያው በስፖርት የበለጸገ ወጣት ለአገር የሚያበረክተው በጎ ተጽዕኖ በጣም ወሳኝ ስለሆነ እስከ መጨረሻው ድረስ መግፋት ነው። አቶ ዳንኤል አክለው ውድድሩ ዘርፈ ብዙ ጠቀሜታዎች ያሉት በመሆኑ የሚመለከታቸው የመንግስትና የግል ተቋማት በጋራ እንዲሰሩ ጥሪ አቅርበዋል። ምንድነው ብዙ ወጣቶች ከዚህ ፈርተዋል። ፋሲል ላይ የሚጫወቱ አሉ፣ ብዙ ልጆች አሉና ስለዚህ አቅም እየጠየቀ መጥቷል ጌሙ በየጊዜው። በዚህ 7 ዓመት ውስጥ ከፊት ለፊት የነበሩ ወጣቶችን እያዩ ተተኪዎች ብዙ መጥተዋል። ስለዚህ ምን ያስፈልጋል? ይሄ የስፖርት ሽፋኑ በጣም መስፋት ይፈልጋል። ለዚህ ደግሞ ብዙ አቅም ይፈልጋል እና በቀጣይ ከመንግስት የምንጠብቀው መንግስት በእርግጥ አሁን በዚህ መድረክ ላይ ቃል ገብቶልናል ምቹ ሜዳዎችን እንዲያመቻች እና ስፖንሰሮችና ድርጅቶችን በማፈላለግ ይህ ዳቶ ካፕ ለአገር የሚያበረክተው አስተዋጽኦ ከዚህ የተሻለ እንዲሆን በዚህ ረገድ መንግስት ድጋፍ እንዲያደርግ ጥሪ ያቀርባለሁ። በዚህ አጋጣሚ ወጣት ሚሊዮን ሽታ የዳቶ ካፕ እግር ኳስ ውድድር አስተባባሪ ሲሆን ውድድሩ ወጣቱ በብዙ መልኩ ያተረፈበት እንደሆነ ገልጿል። ያው በሁለት ካቴጎሪ ነው የተደረገው። በመጀመሪያ ካቴጎሪ ኦቨር 17 ላይ የተሳተፉት 18 ቡድኖች ናቸው። ከአንደር 17 ደግሞ 20 ቡድን ተሳትፈዋል። በአጠቃላይ 1200 ተጫዋቾች ተወዳድረዋል። እዚህ ሜዳ ላይ ያው ዳኞችንም ሌላ ደግሞ አሰልጣኞችንም እነዚህ ሳይጠቀሱ ወደፊት ያው ያለንበት ኢንቫይሮንመንታሊ ሜዳው ደግሞ ትንሽ ይርቃል ከከተማው ብዙ ህዝብ ደግሞ ይታደማል። ሜዳው ደግሞ በቀበሌውም በክፍለ ከተማው ማዕከል ላይ ቢሆን ብዙ እንግዳ ይታደማል። ያው ብዙ ተመልካቾችንም ደግሞ የመሳብ አቅም አለው። ወጣቱ ህልሙን እውን ለማድረግ ለሚያደርገው ጉዞ አጋዥ እንደሚሆን የውድድሩ ተሳታፊ የሆነው ወጣት ገዛኸኝ መቶ ገልጿል። ያው ይሄ ውድድር እየተካሄደው ለሁላችንም እድል ይዞ ነው መጣ። ያው በዚህ ሁኔታ በዚህ አጋጣሚ መልማሎችም ሊመጣ ይችላል። አንዳንዶቹ እየሄዱ ነው እየተናገሩ ከዚህ ቲም አሁን 2-3 ልጅ ተወስዷል እየተባሉ ነው። ያው ለሁሉም ለመልካምነት ጥሩ እድል ይዞ ነው የመጣልን። ከ17 ዓመት በታች ደሳለኝ ድንኳን የዋንጫ አሸናፊ ሲሆን ከ17 ዓመት በላይ ደግሞ ዳዩ ብሪሊያንስ አካዳሚ ሻምፒዮን ሆኗል።